እኔ ተብያለሁ። ነበራችሁ ብላን አንተ ደግሞ ለሳምንት ቢሆን የዳንኤል ተገዢ ነበር። ዳንኤል እዚህ ቤት ውስጥ በድብቅ ካሜራ አስቀምጧል። ሰላም ውድ ፋሚሊዎች እንደምን ናችሁ? እኛ ያለን እግዚአብሔር የተመሰገነ ይሁን። ያው ዛሬ እንግዲህ በአዲስ ቪዲዮ ነው የመጣሁት። ከመጣሁ ትንሽ ቆይቻለሁ። ዛሬ የመጣሁበት ለአንድና አንድ ትንሽ ከበድ ያለ ኬዝ ይዤ መጥቼ ነው። እስከ ዛሬ ብዙ ነገሮችን አይታችኋል። በእኛ ቤት በጣም ብዙ ነገሮች ተፈጥረዋል። በጣም ብዙ ችግሮችን አሳልፈናል። ያም ሆኖ ግን አሁን ላይ ያው እኛ ማናውቃቸው በቤት ውስጥ የሚደረጉ በጣም ብዙ ችግሮች አሉ። እነዛ ችግሮች ደግሞ ለማስተካከል ያንን ነገር ደግሞ የሰማሁትን ከመረጃ ጋር ከማስረጃ ጋር ነው ዛሬ የመጣሁት። ያንን ነገር ላሳያቸው። ይህንን ነገር ስነግራቸው ሲያዩትም አያምኑ። ምክንያቱም ብዙ ሰው ብዙ ነገር ተብሏል በዚህ ኬዝ። በጣም ብዙ ሰው ሁላችንም የእኔ ስም ጠፍቷል፣ የዮናስም ስም ጠፍቷል፣ የሚትም ስም ጠፍቷል። ግን ከዛ በስተጀርባ ያለው ሰው ዋነኛው ይህን ሁሉ ሲያዘጋጅ ሲያቅድ የነበረው ነገር ሁሉ ዛሬ የሚጋለጥበት ጊዜ ይሆናል። ማን እንደነበረ መረጃ ሲያቀብል፣ ማን እንደነበረ መረጃ ሲነግራቸው የነበረ ሰው በትክክል ይታወቃል። መታወቅም ብቻ ሳይሆን ፊት ለፊት እሱ የሚታይና የሚያዝ ይሆናል ማለት ነው። ይህን ነገር ደግሞ አሁን ገብተን በነሳሚ ፊት ማሳያቸው ይሆናል እና ቤተሰቦች እንግዲህ ይህን ሁሉ ነገር እንዲደረግ እንዲሆን ያደረገው አንዳንዴ ያው የሰው ልጅ ከማሰብ ደረጃው ዝቅ ብሎ ሲገኝ ይህን ሁሉ ነገር ያደርጋል። ቤት ውስጥ ብዙ ነገር ሊደረግ ይችላል። ብዙ ሚስጥር ሊኖር ይችላል። እዚህ ጋር ሚዲያ ላይ የማይወጡ ነገሮች ሊኖሩ ይችላሉ። ግን ያንን ነገር እሱ ሰውየው ያንን መረጃ እያቀበለ ነበር። ያ ነገር ደግሞ አሁን ላይ ዋጋ አስከፍሏል። ግን ካሁን በኋላ ዋጋ የሚከፈልበት ጊዜ አይሆንም። ስለዚህ እንግዲህ ውድ ቤተሰቦች አሁን ገብተን የምናየው ነው የሚሉትን ራሱ እንግዲህ እናያለን። ሲሰሙ ሲያዩ ይህንን ነገር እንዴት እንደሚሉ እናያለን። እንግዲህ ሰው እኔ ነኝ። እንዴት ነህ? አለን ምን ነው ባሩክ ምን ነው? አይ ከንፈቱ የተነሳ በጤና ነው ሰላም ልበል ብዬ ወይስ በደስታ ነው? አይ ሰላም ልበል ብዬ ነው። የሆነ እንዴት እንጃ ዝም ብሎ ይጨንቀኝ። አንዴ ደስተኛ ሆናለሁ። አሁን እዚህ ጋር ቀጥ ብዬ ስስቅ ካገኘ ወዲያው ደግሞ ተኮሳትሬ ታገኘኛል። በሰላም ነው? አይ እኔ በቃ እሱ ልጅ ይኸውልህ ካሁን በኋላ እዚህ መግባትም የለበትም። አሁን ባለፈው እንግዲህ አመት ወደና እየሳኩኝ ምናምን እያወራኋቸው ድንገት ኩስትር አልኩባቸው። በቃ ኩስትር እላቸው ላይ ማለት ነው። ይሄ እኮ የጤና እኮ አይደለም። በቃ ወደ ነበርንበት ወደ ጸበል ለምን አንሄድም ታዲያ? እስቲ ነገሮችን አይቼ እንደሚሆን አድርጋለሁ እንጂ ልክ አይደለም። በቃ በአጠቃላይ እኔ ማለት ነው። እሞ የለችም እንዴ? ኧረ አለች። ምን ነው? አይ ዛሬ ለእሱ አታስብ። ለዚህ ሁሉ መፍትሄ የሚሆን ነገር ስለተገኘ አታስብ። ለዚህ ሁሉ የሚሆን መፍትሄ ስላለ ችግር የለውም። መፍትሄ እናንተ ይዛችሁ ማጥማጡ ሲጀምር ነገርኩህ። ዛሬ ስትሰማው ይህንን ሁሉ ነገር ታመሰግነኛለህ።
እስከዛ እንደንሽ አዎ ሐሳብ ውስጥ ነው የሌለ መስማት የለበት አቃጣሪ አለ መስማት ችግር የለም። አሁን ላይ እኮ ያለው ነገር እኮ ሁሉ ነገር እውነታው ስለሚወጣ የሚያሳስብ የምን እውነታ ነው? ምን ነው እውነታ የሚወጣ? እስከዛሬ ነገር እስከዛሬ ድረስ ሁላችንም እዚህ ቤት ወሬ የምታቃብሉት ዮናስ ተብሏል፣ እኔ ተብያለሁ፣ እሚትም ተብሏል። አንተ ደግሞ እኔ ብለኸኛል። አዎ ብያለሁ። በተለያየ መንገድ ሲጀመር ሁሉም ወሬ አቀባይ ነበር። ግን እኔ ሲያስወጋ ነበር እየተመለሰ ማለት ግን አይደለም። እንዴት ለዛ ሁሉ እውነተኛ ማስረጃው አለ። እስከ ማስረጃው ብቻ ሳይሆን ያንን ነገር ስታይ አታምን። እስከ ዛሬ እኔ ንገር የማይረባ ምንም ማስረጃ የለም። ሲጀመር ማን ነው ከኛ አሁን ከሚቱ ካንተ ከዮናስ ውጪ ማን ነው እሱ ሊያቀብለው የሚችለው? አለ ማ ያ ስላለ ነው። እኔ ደግሞ በኮንፊደንስ ዛሬ መጣሁት። እስከ ዛሬ የማይረባ መረጃ እያመጣ ብለያቅ ስታባረኝ ስታስወጣኝ ነበረ። ዛሬ ግን ሙ ባለችበት ሁላችንም ባለችበት ያ መረጃ ሲወጣ አታምንም ማለት ምንም ብታመጣ የሚያምን ሰው የለም። ሲጀመር እዚህ ቤት ምንም ነገር ብታወራ ማለት ነው እንደፈለገ እዚህ ቤት እንደፈለገ አሳማኝ ነገር ካወራ ለምን ነው እሱ ማናምነው? አንቺ እኮ የማይሆን ነገር ስላወራሽ እኮ የማይሆን ነገር አይደለም ያወራው እየሆነ ያለውን ነገር እያየን አይደለም። እንደፈለገ ይመጣል፣ እንደፈለገ ይሆናል። ለዛ ሁሉ ምክንያት አንድና አንድ ስላለ ነው። በቃ እኔ አይመስለኝም ሲጀመር ማለት ነው። እርግጠኛ ነኝ እንደዛ አይመስለኝም። ምክንያቱም በተለያየ ጊዜ የተለያዩ ሰዎችን ይዘናቸው ነበረ ለሱ ወሬ ሲያቀብሉ ማለት ነው። በስልክ በምናምን በደንብ ወሬ እንደሚያቀብሉ የተረጋገጠ ነገር ነው። ከዛ ውስጥ ደግሞ አንደኛውና ዋነኛው አንተ ነበር። እሺ እኔ እውነቱን ንገረኝ ሳትዋሽ ማለት ነው። ከዚህ በፊት አንተ እንደው ለሳምንት ቢሆን የዳንኤል ተገዢ ነበር ካልነበር አልነበርኩም። ብቻ ነኝ ተገደም ወደህም ሊሆን ይችላል፣ ግን የሱ ተገዢ ነበር። ለምን ትከዳለህ? አልነበርኩም። አንተ እኮ ያኔ ልትል ይቻልከው እኮ ያኔ ባበርክበት ሰዓት ነው አይደለ? ይሄን ልትል ይቻላል። ባበርክበት ብቻ ሳይሆን በብዙ መንገድ ማለት ነው። የሆነ ሳለ ከነ መረጃና ከነ ማስረጃው ነገሮች የታወቁ ናቸው በስነ ስርዓት። ስማ ይሄ ሁሉ አንዴ ደግሞ እቺ ነበረች እሚት ነበረች በስነ ስርዓት እንዲቀናበር አባሽ ነው አይልሽ የምትጎረጉኝ። ስማኝ እንዲቀናበር ይሄን ሁሉ መረጃ ወደኛ እንዲላከክ የሚያደርገው አንድና አንድ ራሱ ዳንኤል ነበር። ያም ደግሞ እዚህ የሚያደርገው እንደፈለገ እየገባ እንደፈለገ እየወጣ ማንም እንደሌለ የሚያውቅበት ሁሉ ነገር መረጃ እዚህ ቤት ስለነበረው ነው። ደግሞ የነበረው እኮ ነፍሳለሁ አይደል? ላይ ደግሞ እንዳታላችሁ ነው ወሬ ይዘህ መጣ የነበረው እኮ ሰው ነው አይደል? ይሄ ሰው ነው ብለህ መናገር እኮ ነው። ነገር ስሜ ብታነሳለህ ከዚህ በኋላ ማንንም አልፋትም። በጣም ትፎክሪ ስሚኝማ፣ ይሄ አንድና ዋነኛው ነገር አንቺም ነፃ የምትወጪበት ነው። አንቺ ብቻ ሳትሆኚ ሁላችንም እዚህ ቤት ያለ ነው የተሰደብነው የተዋረድነው ሁሉ ነፃ ይወጣበታል በዚህ ነገር። ማንም ነፃ የሚወጣ የለም። እኔ አሁን ሲጀመር ማለት ነው አብዛኛውን ነገር በቁጥጥር ስር እያዋልኩ ስለሆነ ማንም ምን ነበር ሲያደርግ የነበረው ምናምን የሚለውን ነገር እኔ እንትን ማለት አልፈልግም፣ ማወቅ አልፈልግም። በቃ ተውኩት። ምክንያቱም ከሱ ጋር ያለኝን ነገር በድል እያጠናቀቅኩኝ ነው። በድል እያጠናቀቅክ ነው። ከዚህ በኋላ ስለሚፈጠረው ነገር ምን ማስረጃ አለ? ምንድነው እሱ? ማስረጃ አያስፈልግም። እኔ እያሸነፍኩ ነው። በቃ ዞሮ ዞሮ ተው እንጂ። እየተሸነፍኩ ልመስል ይችላል፣ ግን እያሸነፍኩ ነው። እኔና አንተ እዚህ ጋር ቁጭ ብለን ለምናደርገው ነገር ሁሉ እኮ ግን ተው ጮት። ሁልጊዜ እዚህ ቤት ጮት ምንድነው? አንተ በእናትህ ልጆቹ ተኝበት ምሽልግ እያለ ይመጣል። ከዛ ነገር ይቆሰቁሳል። ይሄ ሰውዬ እኮ በቃ ከህይወት አንድ እስከ መጨረሻ ድረስ ሞቶ ግልግል እስከምል እኮ ነው በቃ ይሄ ነገር ራሱ የሚፈጠረው። እልሽ ምን እየተካሄደ እንዳለ የሚመጡ ሰዎች ሁሉ የእሱ አልቂቶች ናቸው። አልቂት መጥተው የእኛን ደም ለመምጣት ነው እዚህ የሚመጡት ማለት ነው። የእኛን ህይወት ለመምጣት የእኛን ህይወት እስከ ዛሬ ድረስ እኛ እያወራንም ማንም እናንተ
አዝነሽ አፍጠሽ የተቀመጥሽ? ኧረ እባክሽ ለምን እንደማይነሳው ማነሽ? በጋይ ሲጀመር ብዙ ቦታ ምን ደረሰው የለችበት ማለት እናንተም ከዚህ ቤት ገና እግራችሁ ሲወጣ እሱ ሩጦ የሚገባበት ምክንያት ሁሉ ነገር እዚህ ቤት እኔም አንድ ነገር እያደረገ እኔ እንድመስል የሚያደርግበት መረጃ እዚህ ቤት ውስጥ ተቀምጧል። ምንድነው መረጃ የተቀመጠው? ምንድነው መረጃና መረጃ የሱ መረጃ እዚህ ተቀመጠ አልተቀመጠ ምን የሚጎዳን ነገር አለ? አለ እሱ የሚሰልልበት ነው እዚህ ቤት እኮ እሱ የሚሰልልበት ነው እዚህ ቤት። ምን ነው እዚህ የሚሰልልበት? እሱ ዳንኤል እዚህ ቤት ውስጥ በድብቅ ካሜራ አስቀምጧል። እዚህ? አዎ። በምን አወቅህ አንተ? ሲጀመር ደግሞ የምን ድብቅ ካሜራ ነው? ምን አይነት ድብቅ ካሜራ? ካሜራ ሁሉንም ነገር የምን ካሜራ ይታያል እኮ አንተ። ሁሉንም ነገር ይኸውላችሁ ስሙ። እዚህ ቤት ውስጥ ሁሉንም ነገር የሚያይበት ማን ቤት ውስጥ እንዳለ ማን ቤት ውስጥ ምን እንደሚያወራ ማን ቤት ውስጥ ከቤት እንደወጣ ማን ስለሱ እንደሚያወራ ሁሉ የሚሰልልበት እዚህ ቤት ውስጥ ካሜራ አለ። የለውም አለ። ካሜራ መርፌ ነው እንዴ? አንተ ደግሞ ለምታወራ ካሜራ የለውም። ነገርኳችሁ። እኔ ቤቴ መቼ አስቀምጦት ቤቴን እንፈትሻለሁ እኮ። እሺ እንደዛ ከሆነ እንፈትሽ። የት ነው የምትፈትሽ? ሁሉም ቦታ ይፈተሽ። አታጃጅለን ያማል። በቃ እኛ አብዛኛውን ጊዜ የምናሳልፈው እዚህ ሳሎን ውስጥ ነው አይደል? ነው አይደል? ከዚህ ቤት የምትወጡበት ጊዜ አብዛኛው እሺ አይደለም። ወጣን ካሜራውን ቂጤ ላይ ሰክቶ አብሮኛ አይዞርም አይደል? አልገባኝም። ሲጀምር ካሜራ ማለት ምን አይታይም እንዴ? አይደለም እዚህ ቤት ነው አይደል? አብዛኛውን ጊዜ የምናሳልፈው ሳሎን ቤት ነው አይደል? አሳይኛ ከሳሎን ቤት ውጪ ካልሆነ የምትሰሙኝ ከሆነ አሁንም ለምነግራችሁ ሌላ ችግር ሳይፈጠር ይሄ ካሜራ ይፈለግና ይገኝ እኮ ፈልጋን አንተ ነው ወሬ ማስረጃ መጣው አይደል? እኛ ጊዜያችንን እናቃጥልም፣ በመዞር ጊዜያችንን እናቃጥልም። እኔ ፈልጋለሁ አንደኛ ሁሌ ካሜራ የሚባል እውነቱ ከሆነ ማለት ነው ይኸውልህ እንደዛ አይደለም እንትን ታበራለህ። ካሜራ እዚህ ቤት እውነት ካሜራ ካለ ስማ፣ ቆይ ምንድነው ካሜራ ካለ በስልኩ ማለት ትችላለህ። ይቻላል፣ ስልክህን ይቻላል። እስኪ ቆይ እንስማት። ታበራና ካሜራውን ትከፍትና እዚህ ቤት እውነት የተደበቀ ካሜራ ካለ የተደበቀ ብቻ ሳይሆን እየበራ እየሰራ ያለ ካሜራ ካለ ስልክ ላይ ማውጣት ትችላለህ። አንተሸወርኩ። አንዳንድ አፕሊኬሽኖች የማያገኟቸው ካሜራዎች አሉ። አሁን ፕሌናው ራዳር ውስጥ የማይገባ ፕሌን አለ አይደል? የጦርነት ምናምን ልክ እንደዛ ራዳሩ የማያገኘው ፕሌን አለ። ሲበር ራዳሩ ውስጥ ነገር እኮ እንዴ አልጋ ቤት ምን ብዙ ነገር እኮ ሊያደርግ ይችላል። አንዴ እኮ በጣም መጥፎ ነው። እግዚአብሔር ከየት ነው ግን ያመጣው መረጃ? እኔ ነገርኩህ። እሱ ካሜራ የሰራለት ሰውዬ ካሜራውን የሰጠው ሰውዬ የገዛበት ኮሜንት ላይ ሲጽፉ ነበር። ግን ማለት ነው እኔ ሁሌ ያለው ቤቴን ፈትሽ በቃ ካሜራ ደግሞ የምትጠብቁት እናንተ እንደዚህ ትልቅ ምናምን ላይሆን ይችላል። ጠብቁ ፈልጉ። በቃ ትንሽዬ ነች የምትሆነው የገዛበትን ቦታ። እኔ ለስራ ቦታ ካሜራ ልንገዛ ስንሄድ ነው ሰውዬው የነገረኝ። እናንተ ጋር ሶፋ ጀርባ ማለት ይኖራል እንዴት ነው? እሺ ላይ ነው የሚኖረው። በደንብ የሚታይበት መሬት ላይ ነው። ምን ያደርጋል? ማብሪያ ማጥፊያ ላይ ሁሉ ፈልጉ ብሏል። አዎ ትንሽዬ ነች፣ ይለጥፈዋል። ይሄና ያንተ ስልክ ነው አሁን ይዘህ መጣ። አዎ በቃ ደግሞ ቀርቦ ተካፈተ ከቀየረው ሲቀየር ያይቱ ነበር ልጆች እራሱ ላይ ለማይቻል ፍቅር እና ሌላ አይተም ሊሆን አይችልም። እንግዲህ አየን እኮ በቃ እዚህ ጋር የመጋረጃ ማስቀ ቀርቦ ነው የተቀየረው። እንዴት ነው እዚህ ጋር እስቲ እዚህ ጋር ይታያል አሉ። በዚህ ስም ማስቀረ በእናታችሁ እስቲ ይዛ ምንድነው የምጣድ ክዳን የምጣድ ብሎን ማሰሪያ ይታችሁ ያኛው ይሄ አዎ በእናትህ የዳቦ ምጣድ እንትን ማሰሪያ ነው። ከት እንኳን ይሄን እንኳን አታውቂኝ። ካሜራ ላይ ትመጣለች። በእናትህ ካሜራ ነው እና ትንሽ ነገር ማራችሁ የገጠር ልጅ አያ ይሄን የክዳን ቂጥ ይዘህ ትመጣለች። ያማታሹ ብሎኑ ካሜራ ስትባይ የዳቦ ምጣድ ይዘሽ ትመጫለሽ። ካሜራ እኮ ያለኛ ካሜራ ያለው ዱቄቱ እርሾ እኮ አይደለም። ካሜራ እኮ የሚቀርጸው እኮ ካፕቴን ታውቃለች። ታውቃለሽ የኔ ካሜራ እንደተቀመጠ ወይ የምታውቁበት ነገር ሊኖር ይችላል። ዝንጅብል ፊት
በቃ አየር እኮ እዛ ውስጥ አንተ ደግሞ አትጃጃል። ከሌለ ዝም ብለህ ቀደዳን ነው ድሮ እንትን ያልኩህ። ኧረ ይሄ የውሃ ነው ያሟል። እዚህ ፈልግ ልውል እጅህን ይደርሳል። በእናትህ አምፖል በስነ ስርዓት የተገጠመ ስንከራይም የነበረ ነው። ኧረ ተው አንተ እዚህ የለም ምንም አይለው። ዝም ብሎ ነው እንደሚጃጃል። የለም እዚህ ነገርኳችሁ አለ። እኔ እኮ ነገርኳችሁ። ሰውዬው ራሱ ነው ነገረኝ። ካገኘህ እኔ አስይዛለሁ። አንቺ እጅሽ ያለበት እንዴ? አስገቢያትና ማለት ነው። ካሜራ አለ። ኧረ ዝም በል። መቆንጠጫ የማየት መቆንጠጫ ትመጣለሽ። ይቆንጥጥሽና የሚቆነጥጥ በሽታ ልውል እሱ ጋር ነው ነገር ይታያል። ታው የዲም ላይት አልተሰራም፣ አይበራም። የዲም ላይት ፍሬሙ ላይ ተደርጎለት ነው። እንደዚህ ይዋሉ ቦታ ያው ሊሆን ይችላል። በቃ የለም በእናትህ። ኧረ ተው በእናትህ ልውል በቃ እንደው ምን ይከራላል? እሺ አሁን ምንድነው እኛ እና የሚታይ ነገር ካለ ልውል በእናትህ ምንድነው? እስቲ በእናትህ ምንድነው? አሳየናል። እኛ ካሜራ ይሄ ካሜራ እቺት ወይኔ ከስልኩ ጋር ከስልክ ጋር የሚገናኝ ነው። ካሜራ ነው እቺት። ወይኔ አዲስ የመጣ ነው። ካሜራ እንደዚህ ያለ ሁለት እኮ ክብም አለ እኮ። ይሄኛው ደግሞ አራት ማዕዘን ናት። ነገርኳችሁ። ለካ እሱ አላባራም ያለ ይሄኛው አስቀምጦ ነው። ሁሌ ስና እኛ ምን ተናጠላ እንደምናደርግበትን ነገር የምናወራውን እንኳን እኮ ያውቃል። የምናወራውን እኮ ያውቃል። ለመሸወድ እኛን ለማዘናጋት ታውቅ ነበር ማለት ነው። ይኸውላችሁ እኔ እኮ በዚህ አይነት በቃ ሌላም ነገር ሽንት ቤት ሁላ ቂጣችንም የሚቀርጽበት ሁላ ሊኖረው ይችላል። ሰውዬ ታቸውን ነው መኝታ ቤት ስሌላ አስቀምጦ ቢሆን መገኘቱ ራሱ የአንዱ ማግኘታችን አንድ ነገር ነው። አበላሸንበት ማለት እኔ እኮ ልክ ካሜራ እስከፈት ሮጦ የሚመጣው ለምንድን ነው እላለሁ እኮ ገባህ? እስከ ዛሬ ድረስ እኮ መኝታ ቤት ብቻ ስንት ቀን ገብቶሃል እኮ እዛ ልጅ ያነሳለሁ ልጅ ያለው እያለ እኮ ብዙ ቀን ይገባል። የምትሰሙኝ ከሆነ መኝታ ቤት የሚፈለግ ቦርጭን ቀርጾ እንዳይሆን ብቻ ቦርጭን ነው እንደ ያሳሰበው እግዚአብሔር ያንቺ ማለት ነው የሚያሳስብሽ ከቀረጸው ማለት ነው። መኝታ ቤት እኮ ካለ እኮ ካሜራ ችግር ነው። ነገርኳችሁ። እስከ ዛሬ እንደዚህ ቤት ውስጥ ስትወጡ ገና ስትወጡ ሩጦ የሚመጣው ወጥቷል። ብዙ ጉዳችንን ይዞ ነው የተቀመጠው። ይሄን በቃ ወይ አንቺ እኮ አለሽበት። አንተ እቺ የደረደ ብብትሽን ቀርጾልሻል። ንጻጉር ባትኖርበትማ እናንተ ስትወጡ የሚገባው እሷ እንዴት ዝም ብለው እናመሰግናለን። በደንብ አሁን ያለውን ነገር መፈልግ አለብን። ካሜራ ዝጋና እንዳይ በቃ መፈልግ አለብን። ግዴታ ሁሉም የየራሱ ግዴታ። መኝታ ቤቱ የሚፈለግ ሽንት ቤት ውስጥ ነገርኳችሁ። እቺን ብቻ አይነት ካሜራ ላይ ያስቀምጥ ይችላል። ሌላ አይነትም መቼም ኩሽና ምንበላውን ነገር ምን ያደርጋል? ነገርኳችሁ። ሌላ አይነትም ካሜራ ላይ ያስቀምጥ ይችላል። በር ቦታ ምናምን እዩ ነው። ለዚህ ቂጣችን ሜዳ ላይ ቀርቷል። ቂጣችን ሜዳ ላይ ቀርቷል። ጋሚ ሌላ ቦታ መቼም አያስቀምጥም እዚህ